መነኮሳት፣ ዲያቆናት ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። ለእግዚአብሔር በአርያም ምስጋና ይሁን በምድርም ላይ ሰላም ለሰው ልጅም የሰጠው በጎ ፈቃዱ አለ። ሶስት ነገር ነው እዚህ ላይ የምናገኘው። በመጀመሪያ ደረጃ ምስጋና በአርያም እግዚአብሔር ክብርና ኃይል በአርያም የተመሰገነ የተባረከ። ከዛ ቀጥሎ ደግሞ ሰላምም ለምድር ይሁን፣ ለምድርም ሰላም ይሁን። እግዚአብሔር ሰላም። ምድር ላይ ብዙ ችግሮች ነበሩ። ያነዛን ችግሮች በክርስቶስ ሰላም ለመሸፈን በክርስቶስ ሰላም ለማነጽ እግዚአብሔር አምላክ ሰው ሆኖ ተወለደ። ከሰው በጎ ነገር ርቆ ነበርና የእግዚአብሔር በጎ ፈቃድም ለሰው ልጅ ሆነ ብለው መላእክት ያመሰገኑበት ወቅትና ሰዓት ነው። በዚህ የክርስቶስን ልደት ስናስብ መሰረታዊው የመንፈሳዊ ሕይወት እና የእግዚአብሔር አምላክ ከሰው ልጆች ጋር ያደረገውን ግንኙነት የምናይበት ትልቁ ኃይል በመጀመሪያ ደረጃ በሰማይ የተመሰገነው ኃያል አምላክ በሰው ልጆች ዘንድም ሊመሰገን ክብሩንና ኃይሉን ለመግለጥ ወደዚች ምድር በአካለ ሥጋ ሲመጣ በመወለድ ሕይወታችንን አነጸን። ምስጋና በሰማይ የነበረውም ለምድር ጭምር ደረሰ። የመላእክት ኃይል ከሰው ልጆች ጋር ለማመስገን እድሉን አገኙ። የእግዚአብሔር የምስጋና ምስጢር በሰማያት የነበሩ ሁሉ በታላቅ የእግዚአብሔር ክብር ከላይም ቅዱስ 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 እያሉት ከታችም ደግሞ ቅዱስ ይባል ዘንድ ጊዜና ሰዓቱን ወስኖ የሰው ልጅን ሕይወት ለመቀደስ በአካለ ሥጋ ተገኝቶ በብረት ግርግም አየነው። ስለዚህ የዮሐንስ መልእክት ምዕራፍ 3 ላይ የእግዚአብሔር ልጅ የዲያብሎስን ሥራ ያፈርስ ዘንድ ተገለጠ ይላል። የእግዚአብሔር ልጅ የዲያብሎስን ሥራ ያፈርስ ዘንድ ምን አለ ነው የሚለው? ተገለጠ። በመወለዱ የዲያብሎስ ሥራ ይፈርስ ዘንድ የሰማይ ኃይላት የምስጋና ኃይላቸውን ለሰው ልጆች ሲያካፍሉ ስብሐት ለእግዚአብሔር በሰማያት። ሰማይ ነበሩና በሰማያት ያለውን የምስጋናውን ክብር ወደ ምድር ይዘው መጡ። ከሰው ልጆች ጋር ህብረት ለመፍጠር የጌታችንን ክብር ለመግለጥ በምድር ከክርስቶስ ቤተልሔም የተወለደበት ስፍራ ላይ ተገኙ። እንግዲህ ክርስቶስ ምስጋና የተገለጠበት የእግዚአብሔር ልጅ ነው ማለት ነው። ምስጋና የተገለጠበት መንፈሳዊ ኃይል የታየበት፣ ምስጋና በሌለባት ምድር ውስጥ የምስጋና ኃይሎች የታዩባት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ለምስጋና የተወለደ ማን ነው ማለት ነው? መድኃኒታችን ኢየሱስ ክርስቶስ ለምስጋና ለእግዚአብሔር ክብር ተወለደ። እግዚአብሔር ሆኖ ሳለ እግዚአብሔርነትን ሲያካፍለን በበጎ ፈቃዱ ለሰው ልጆች ሕይወትን ሊሰጠን ዘንድ ሞታችንን ለመሻር የእግዚአብሔር በጎ ፈቃድ። በምድር ላይ አዳም ፈርቶ ሸሽቶ ነበር። ሰላም አልነበረውም። የሰላም ኃይል ሲመጣ አፈሩ አዳም ብዙ ተቸግሮ ነበር። የሱን ችግር በምህረት ለመለወጥ ለምድርም ሰላም ሲወለድ ንጉሱ ሰላም አለው፣ የክርስቶስ ሰላም አለው። ያ ሰላም ደግሞ መጀመሪያ በስጋውያን ሕይወት ውስጥ
ውስጠኛውን ክፍል የሚይዝ ሰላም ነው። በምድርም ሰላም ለሰው ልጅም በጎ ፈቃዱ ታየ። በጎ ሙሉ በጎ ፈቃድ ማንም የማይከለክለው በጎ ፈቃድ የእግዚአብሔርን በጎ ፈቃድ ማንም አያቆመውም። ነገስታት አያቆሙትም፣ መኳንንቶች አያቆሙትም፣ ኃያላኖች አያቆሙትም፣ ብርቱዎች አያጠፉትም ወይም አያዘገዩትም ወይም አያፍኑትም። የእግዚአብሔርን በጎ ፈቃድ ማንም ስለማይችለው የክርስቶስ መወለድ የበጎ ፈቃዱ ታላቅ ምስጢር ሆኖ ሕይወታችን እንድንበት ዘንድ ይህንን መንፈሳዊ ኃይል ሰጠን። ይሄ ቃል ያለው በቅዱስ ሉቃስ ወንጌል ምዕራፍ 2 ቁጥር 14 ላይ ነው። ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ። መላእክት ናቸው እንዲህ ያሉት። መላእክት በልዩ የተስፋ ቃል ውስጥ በምድር ላይ መጥተው ከምስጋናው ኃይል በኋላም እንኳ የማያልቅ ታላቅ ተስፋን አብረው ከሰው ልጆች ጋር ተቀበሉ። ያ ታላቅ የተስፋው ቃል ለእግዚአብሔር ክብር በአርያም ይሁን፣ ክብርን ሁሉ ገለጹ። በአርያም ክብሩ ይሁን ሲሉ በምድር ክብሩ ስለበዛ ነው። ምክንያቱም ስጋ ለብሶ በግርግም ውስጥ ነበረ። ክብሩን ሲገልጹ የክብር ኃይል ለሰው ልጆች ሁሉ እንዲደርስ የእግዚአብሔር አምላክ መላእክት የዚህን የምስጋናን ታላቅ ምስጢር መግለጽ ቻሉ። በልጅነት ሕይወት አገኙት። አምላካቸው ሆኖ ሳለ በታናሽ ብላቴናነት በድንግል ማርያም እቅፍ ውስጥ አገኙት። ከላይም አመስግነው ሲወርዱ ከታችም ክብሩን አዩ። ክብሩን ለመግለጽ እድሉን የሰጠን ያ የመጀመሪያው የተስፋው ቃል ወደ ፍጻሜ ሲመጣ ክብር በአርያም ይሁን፣ ክብር በአርያም ይሁን። ለሰው ልጅ ስላደረገው ድንቅ ነገር የምስጋናን ምስጢር ከሰው ልጅ ጋር ለማመስገን መላእክት በራሳቸው በጎ ጊዜ፣ በጎ ፈቃድ፣ በጎ ወቅት አገኙ። ከሰው ልጆች ጋር በብሉይ ኪዳን ውስጥ እንዲህ አይነት ምስጋና መላእክት ሲያቀርቡ አልታዩም። ግን በክርስቶስ መወለድ መላእክት መጥተው ከእረኞች ጋር ሲያመሰግኑ የምናገኘው ከሰማያዊው ኃይል ሁሉ በላይ የተሰጠንን ክብር እንድናውቅ አግዘውናል። ምክንያቱም ጌታችንን አመስግነዋል ከእመቤታችን ጋር። ደግሞም ይህ ምስጋና ክብሩ የተገለጠው በእመቤታችን ሕይወትና ሕልውና ውስጥ ነው። እግዚአብሔር እናት ሳይኖረው የሰው ልጆችን እናት አድርጎ በግርግም ውስጥ ተወለደ። የእናትነት ክብርን መልሶ አሳየን። ፈጣሪያችን ሆኖ ሳለ አምላካችን ሆኖ ሳለ እንደገና የሰማይ ክብሩን ለኛ ሲል በሕይወታችን ውስጥ ለመጀመር ድንቅ ፈቃዱ ሆኖ በሚሞተው ስጋችን ላይ ክብሩን አየነው። ክብሩን የምናየው ደግሞ በሚከተሉት መንገድ ውስጥ ነው። አንደኛ በስጋ ተገለጠ፣ ሁለተኛ በመላእክት ተመሰገነ፣ ሶስተኛ በስጋ ሲገለጥ የሰው ልጅን እናት አደረገ። የሰው ልጅን እናት የሰው ልጅን ሕይወት በመውደድ ክብሩን አየነው። በዚህ ጊዜ ነው እንግዲህ ስብሐት ለእግዚአብሔር በሰማያት ወሰላም በምድር፣ ምድርም የክርስቶስ ሰላም ተካፋይ ሆነች። አዳም ወደ ጫካ ሸሽቶ የነበረበት የፍርሃት ዘመን እንዲቀር ክርስቶስ ሰላምን ሰጣት። በሌላ መልኩ ደግሞ ምድርም ተረግማ ነበረ። እሾክና አሜከላ ይብቀልብሽ ብሏት ነበር።
የሚወለደው ትውልድ ከዚህ ቃል አንጻር እሾህ እየሆነ ይወለድ ነበር። ለምሳሌ ቃየል ለአቤል እሾሁ ነበር የሆነው። የምድር እርግማን ከሚበላው ሰብል ጋራ የተያያዘ ነው። እርግማኑ አብሮ ከሰው ልጆች ሕይወት ጋራ እየተያያዘ ፍዳን፣ መከራን፣ ስደትን፣ ጥምን፣ ረሃብን፣ ችግርን፣ ጥላቻን፣ ጦርነትን፣ አመፃን ሁሉ እርግማኗ ምድር በራሷ የተቀበለችው ዕዳ ነበር እና ያንን የቀድሞውን የእርግማን ኃይል ለመሻር ክርስቶስ በዛችው በተረገመችው በአዳም ምክንያት በተረገመችው ምድር ተወለደና ሰው ሆነ። ለምድርም ሰላም ይሰጣት ዘንድ በጎ ፈቃዱን ገለጠ። ስለዚህ በመጀመሪያ ደረጃ ምድር ሰላም እንድታገኝ የእግዚአብሔር አምላክ የመወለድ ሕግ ዋነኛው የተስፋው ቃል ነው ማለት ነው። ለምን በምድርም ሰላም ብሏል። ያ የመጀመሪያውን እርግማን ሻረላት። የሾህና የአሜኬላ ዘመን ይቀር ዘንድ በክርስቶስ ኃይልና ጥበብ እንድትባረክ በአካለ ሥጋ በሰዎች ሕልውና ይመላለስባት ዘንድ ፍቅሩ ሆነ። እንደ ሰው እየተመላለሰ ባረካት። እንደ ሰው እየሄደ እንደ ሰው እየኖረ እንደ ሰው በዋሻ ውስጥ እያደረ እስካሁን ድረስ አለ። በኢየሩሳሌም በደብረ ዘይት ተራራ ላይ በሚያድርበት ጊዜ ዋሻ ነች። ዝም ብሎ ዋሻ ናት እና 2 ቀዳዳ አላት። ጥጉ ለስላሳ አፈር ነው። እዛ ላይ ነበረ የሚተኛው እና ዋሻው እስካሁን ድረስ ክርስቶስ ያረፈበት ተብሎ ታጥሮ ይጎበኙታል። አንዳንዶች ፎቶግራፋቸውን እዛ ቦታ ላይ ያስቀምጣሉ፣ ደብዳቤ ይጽፋሉ፣ ጌታ ሆይ ይቅር በለን የሚሉ አሉ። በየሀገሩ ቋንቋ የተጣሉ ወረቀቶች ታገኛላችሁ ጌታ የሚያድርበት ቦታ ላይ እና ያችን ሾህና አሜከላ ይብቀልብሽ የተባለችው ምድር የክርስቶስ ሰላም በመወለድ አገኘች። ለምን? ሰላም በምድር ይሁን በአሬጽ ሻሎም፣ በምድር ላይ ሰላም ይሁን ብለው መላእክት ይህንን ታላቅ ምስጋና አቀረቡ። የመወለዱ ሕግ አንደኛውና ትልቁ ለምስጋና ክብር፣ ሁለተኛው ለምድር ሰላም፣ ሶስተኛው ለሰው ልጅ በጎ ፈቃዱን ለመግለጽ ነው ማለት ነው። በጎ ፈቃዱ ደግሞ ማንም በሕይወታችን ውስጥ ሊገባ የሚችል አልነበረም። እርሱ ገብቶ ሞታችንን ሞቱ ሕይወታችንን ሕይወቱ አደረገና ሞታችንን ለመሻር በልጅነት ጸጋና ሞገስ ወደ ሕይወታችን መጣ። ስለዚህ ልደቱን ስናስብ የክርስቶስን ልደት ስናስብ የእኛንም የመወለድ መንፈሳዊ ሕግና ኃጢአታችንና በደላችንን ሽሮ በልጅነት ጸጋና ሞገስ ጎብኝቶን እንዴት በባህሪያችን ላይ የሰጠውን ታላቅ ስልጣን እንድንገነዘብ ያግዘናል። ለምድር ሰላምን ከመስጠቱም ባሻገር ለሕይወታችንም ኃይል ይሆን ዘንድ ይህንን ሰላም አጎናጸፈን። በጎ ፈቃዱንም ስናይ ከሰውነታችን ከውስጡ ጀምሮ እስከ ውጭው ድረስ ያለው አካላችንን ወደደ። የሚሸቱ የነበሩትን ሁሉ በፍቅሩ እየጎበኘ ኃይል ከኔ ወጣ እያለ ያነጋግራቸው ነበረ። አይሸሻቸውም ነበር፣ አይርቃቸውም ነበር። ምን ላደርግልህ ትወዳለህ እያለም ይጠይቅ ነበር። የእግዚአብሔር በጎ ፈቃድ ከሰው ልጆች በጎ ፈቃድ ጋር ሲስማማ ምሕረቱ ወዲያውኑ ይፈጥን ነበር። አይ ዘንድ ነው ሲሉ እይ እምነትህ አድኖሃል፣ የዳሰሱትንም በሰላም ሂጂ ብሎ በማሰናበት ፍቅሩንና በጎነቱን ገለጸልን። ይሄ ነው ለሰውም በጎ ፈቃድ። የተቆጣበት ጊዜ አልነበረም። ሲደበደቡትም የሚያደርጉትን አያውቁትም በማለት የይቅርታን ኃይል ገለጸ። ይሄ ነው በጎ ፈቃዱ። የበጎ ፈቃዱ ምስጢር አንደኛው ይሄ ነው። የተራቡ ጊዜ እንጀራ አላችሁ አላቸው። 5 እንጀራ ነው
አይበቃም፣ ለዚህ ሁሉ ሕዝብ አይበቃም። አይበቃምን ደቀ